ፕሮጀክቶችን በተያያዘላቸው ጊዜ ማጠናቀቅ ላይ ሀገራዊ ለውጡ ተጨባጭ ውጤት አስመዝግበዋል። ይህም የመሰረተ ድንጋይ አስቀምጠው የመተውንና የሀገር ሀብት አላግባብ እንዲባክን ዜጎችም ከተጠቃሚነት እንዲርቁ ያደርግ የነበረውን ልምድ ማስቀረት የቻለ ነው። እንዲህ ባለው አዲስ የሥራ ባህል ታዲያ እንደ ኦሮሚያ ክልል ህዝባዊ ተጠቃሚነትን ሊያረጋግጡ የሚያስችሉ ፕሮጀክቶች ተጠናቀው ለአገልግሎት እንዲበቁ ሰፋፊ ስራዎች ተከናውነዋል። እየተገባደደ በሚገኘው የበጀት ዓመትም ከዚህ ቀደም የህዝብ ጥያቄ ይነሳባቸው የነበሩ የመሰረተ ልማት ፕሮጀክቶች ተጠናቀው ለአገልግሎት የሚበቁ ይሆናል። ቢያቶ ከሰት በርባችሱማ ሞቱማን እንጉዳን በአንድ ሀገር ውስጥ የመንግስት አስፈላጊነቱ ለህዝብ ጥቅም የሚጨነቅና የህዝብን የልማት ጥያቄ ምላሽ እንዲያገኝ ማድረግ ነው። በዚሁ መሰረት የክልሉ መንግስት በዚህ ዓመት ለአገልግሎት የሚበቁ በርካታ ፕሮጀክቶችን አጠናቆ ዝግጁ አድርጓቸዋል። እነዚህ ፕሮጀክቶች ከዚህ ቀደም የህዝብ ጥያቄ ሲነሱባቸው የነበሩ ብዙ ዓመታትን የተጓተቱ ነበሩ። እነዚህ ፕሮጀክቶች የመንገድ፣ የውሃ፣ የጤና ተቋማትና ሌሎችም የሚያካትቱ ሲሆኑ በአጠቃላይ ከ14000 በላይ የሚሆኑ ናቸው። እነዚህን በቅርቡ ለምረቃ እናበቃቸዋለን። ቆጴኒ ጦምራማ ጅራይቹ የህዝብን ተጠቃሚነት በተጨባጭ ለማረጋገጥ የሚያስችሉ በተግባር የተደገፉ ስራዎችን ማከናወን የመንግስት ኃላፊነት ነው። በዚህም መሰረት በተለያዩ መንግስታዊ መዋቅሮች ውስጥ የሚገኙ አካላት በየዘርፋቸው የተጀመሩ ፕሮጀክቶችን በቅርበት በመከታተል በጥራትና በተቀመጠላቸው የጊዜ ገደብ እንዲጠናቀቁ እየተደረገም ይገኛል። በኦሮሚያ ክልል የተለያዩ አካባቢዎች በርካታ የንጹህ የመጠጥ ውሃ ፕሮጀክቶችን እያስገነባና ለህዝብ እያስረከበ የሚገኘው የኦሮሚያ ውሃና ኢነርጂ ቢሮም ይህንኑ እየተገበረ ነው። ከዚህ በፊት በተለያዩ ምክንያት በዲዛይን በኮንትራክተር በተለያዩ ምክንያት የውሃ ፕሮጀክቶች ከ7 እና ከዛ በላይ እስከ 20 ዓመት ሲጓተቱ የነበሩትን በአጭር ጊዜ ውስጥ መንግስትም ትኩረት ሰጥቶ በቂ በጀት መድቦ በቂ ክትትል አድርጎ ሂውጅ የሆኑ ሜጋ ፕሮጀክቶች የውሃ ፕሮጀክቶች እየተጠናቀቁ ይገኛሉ። ለምሳሌ ሮቤ ፕሮጀክት የውሃ ፕሮጀክት 6 ዓመት እና ከዛ በላይ ያስቆጠረ ፕሮጀክት ነው። ሄቨን አርሲ ነጌልን አይተናል፣ ሻሸመኔን አይተናል። ሻሸመኔ ብንወስድ በህብረተሰብ ተሳትፎ ብቻ 5 ትልቅ የውሃ ጉድጓድ ተቆፍሮ አይተናል። ከፍተኛ ለውጥ አጋቡ ራካውዳን ፍርተሙማ ሞቱማ ደበሉቪዝ ያሊን ቱሬ ጅራቹዳ ከናንዱራ ከዚህ ቀደም የመሰረተ ድንጋይ በማስቀመጥ ህዝባዊ ቅቡልነትን ለማግኘት ጥረት ይደረግ ነበር። ህዝባዊ ቅቡልነት የሚገኘው የህዝብን ተጠቃሚነት የሚያረጋግጡ ስራዎችን በተግባር በመስራት ነው። ውሃ ከሆነ የተጠማው ሲጠጣ፣ መንገድ ከሆነ ሲጠቀምበት ነው። በዚሁ መሰረት ከለውጡ ወዲህ በተጨባጭ የሚታዩ ለውጦች እየተመዘገቡ ነው። በእነዚህ ስራዎች ለህዝብ የሚያስብ ከህዝቡ ጋር ተቀራርቦ የሚሰራ መንግስት መኖርን የሚያረጋግጡ ስራዎች ናቸው። ሁሉም ተቋማት እየሰሩ ያሉትን ስራ በቅርበት በመከታተል ድክመቶቹንና የተገኙ ጥንካሬዎችን የሚለዩበት የክትትል ኮሚቴን በማቋቋም ሲሰራ ነበር። ይህ አንድ የተገነባ ስርዓት ነው። አሁን ተጀምሮ የሚጓተት ፕሮጀክት የተለየ ነገር ካልገጠመው በስተቀር የሚጓተት የለም። ሁሉም ፕሮጀክቶች በከፍተኛ ክትትል ነው እየተከናወኑ የሚገኙት። አንራ ከነፈ ፕሮጀክትን እንጀልቀባ አንገጡ ሙራቲ ሆርዶፊዳኒ ደባለመቹ እንዲህ ያሉ ሜጋ ፕሮጀክቶችን መንግስት ብቻውን እውን ሊያደርግ አይችልም የሚለው የክልሉ መንግስት የፕሮጀክቶቹ ባለቤት ህዝብ በመሆኑ የህዝብ ተሳትፎ የአንበሳውን ድርሻ ይወስዳል። እየተከናወኑ በሚገኙ ፕሮጀክቶች ውስጥ የህዝቡን ተሳትፎ በተግባር ማረጋገጥ መቻሉ ለተገኙ ስኬቶች ትልቅ ሚና ተጫውተዋል። ፕሮጀክቱ ተባየ ከሰቲ ጀልቀባ አባን ፕሮጀክት ኡመት አከቴት አመንሲፈመች መጀመሪያ የፕሮጀክቱ ባለቤት ህዝቡ እንደሆነ የማሳመን ስራ ይሰራል። የፕሮጀክቱ በጀት ከመንግስት ሚምጣ ከህዝብ ወይም ከተራዶ ድርጅት የፕሮጀክቱ ባለቤት ህዝቡ ነው። እያንዳንዱ ፕሮጀክት ምን ደረጃ ላይ እንዳለ፣ ምን ድጋፍ እንደሚያስፈልገው፣ ምን ችግር እንደገጠመው ስለሚለይ ሁሉንም ነገር ህዝቡ የማወቅ መብት አለው። በክልሉ ያሉ ፕሮጀክቶች በእንዲህ ያለ ሂደት ውስጥ በማለፋቸው በተፈለገው ፍጥነትና ጥራት ለመጠናቀቅ በቅተዋል። መንግስት ብቻውን የሚሰራውና የሚያሳካው ነገር የለም። ይህ ተጠናክሮ ነው የሚቀጥለው። አካሳኑ ጀተመኒፍ ንስ ገየከኘባችሁ ቆጴደቹ በቀጣይም በሚሰሩ ስራዎች ህዝባዊ ተሳትፎን ማሳደግ ተጠናክሮ የሚቀጥል ነው የሚሆነው።